እኔ እናንተ ጋር ውል ነው አይደል ያለን? አንተ ያለው ነው አያስፈልግም እንደዚህ ሰሪ እንደምታስበው ነው ካሜራ ነገር የሚበልጣው። እሺ ጠላቴ ነህ፣ ጠላቴ ነኝ። ያንን ብቻ ነው የማውቀው። ከዚህ ጋር ካንተ ጋር ገና አልጨረስንም። ይሄን ያልጠበቃ ያስፈልገኛል ስል ልፍስፍስ ሴት ከመሰልኩ ምን እንደማደርግ እኔ አውቃለሁ። ጤነኛ ናችሁ? ሁለታችሁም ጤነኛ ናችሁ? ያንቺ እንደምታስበው ነገር አይደለም። እንደማላስበው ምን ጃንግ ንገረኝ። እኔ የኔ ጠባቂ ነው ብዬ የማስበውን ሰው ደላልከው በገንዘብ ወይ ደግሞ በግልጽ እሱ የተሻለ ስለሚከፍለኝ እሱ ጋር ሊሄድ አንድ ነገር ነው። እምነት ይበልጣል እኮ ሰልዬ። አልፈልግም። ተው ጃንግ፣ እኔ ጋር መስራት ማትፈልግ ከሆነ መተው ትችላለህ። እሺ ከዚህ በላይ እንትንም እኔ ያደራይን ቃል በላም ከዚህ በላይ በላ እኮ ስንቴ ነው የምትበላው? አይ እንደዚህ አይደለም። እንደዚህ እኮ በግልጽ መናገር ነው የሚጠበቅብህ እኮ። ዙሪያ ጥምጥም ሰላም ፍጠሩ እንደዚህ በሉ ምናምን ሳይሆን አይ አግኝቼው ነበረ አስፈራርቶኛል ወይ ስራውን ላቁ ወይ ደግሞ እኔም ጠላትሽ ነኝ ብለህ በግልጽ ነው ወይ ደግሞ ስራውን መልቀቅ የምትፈልግም ከሆነ አይ ብዙ እንደ አማራጭ ነገር ሰጥቶኝ ነበር ሰልዬ። የሥራ ቦታው ምንድነው አማራጭ የሰጠህ? ምንድነው አማራጭ የሥራ ቦታውንም መኖሪያ ቤቱንም አሳይቶኛል። በቃ እንደዚህ እኔ ምን አገባኝ? እሱ መኖሪያ ቤት እና አድራሻ ምናምን ስራ ቦታ ምን ያደርግልኛል? እኔ እሱን ቼክ አድርግልኝ ብያለሁ እንዴ። ጃንክ ምን እየሆንክ ነው? ያው አላ ሪስክ ስለወሰድኩኝ ሰልዬ ያንን ነገር እኮ ነው። አንቺ ላይ ኃላፊነት ወስደሃል። የፈረምከው ነገር ስትፈልግ ውሉን ማቋረጥ ትችላለህ። አይደለም እሱ ነው አይደለም እኮ አሁንም ያልተረዳሽው ነገር አለ። ቤቱንም አሳይቶኛል፣ መስሪያ ቤቱንም አሳይቶኛል። እሺ ምን ይጠረስ ቤቱ? አንተ ሲጀመር ምን ታረጋለህ? እሱ ጋር የሱ ስራ ቦታ የሱ ቤት ምናምን ምን ልታረግ ሄድክ? በቃ አንቺን ሪስክ የሚያስደርግ ነገር ካረገ ብዬ ነው ይሄን ነገር። እሺ እኔ ላይ የሆነ ጉዳት ካደረሰ ወር ደግሞ የሆነ በደል ከደረሰብኝ ቼክ ለማድረግ አድራሻው ምናምን ለምን አገኘኸው ነው? እኔ አገኘልኝ ብያለሁ፣ ፈርቻለሁ፣ ሄድልኝ ብያለሁ። ይቅርታ እሺ። አይ ካንቺ ቁና ውጪ ያልኩት መጀመሪያም ይሄን ነው። በኢየሱስ ማለት እኔን ጠብቀኝ ነው እኮ ያልኩት አይደል ጃንግ እንጂ የሱ ጠበቃና የሱ ተከራካሪ ሆነህናልኝ አይደለም እኮ። አሁንም በይበልጥ እኮ አንቺ ለመጠበቅ እኮ ነው ቤቱንም መስሪያ ቤቱንም ያየሁት እኮ ይበልጥ አንቺ እንደቀደም ማምነህ ነው የሚመስልህ? ይኸው ከእኔ ጃንግ በዙሪያ በጣም ብዙ ሰዎች አሉ። በቃ ስጋት ስለሆነብኝ እንድትጠብቀኝ እንድታግዘኝ አምኜህ ነው አይደል? ነገ እንዳልከዳኝ ነው። ብዙ ነገር አማራጭ ያቅርቡልኝ ነበር፣ ግን እምነት ይበልጣል ቃል ይበልጣል ብዬ ነው ሰልዬ። ብዙ ነገር አማራጭ ምን ይሄን ያህል ብር ከፍለሃለሁ አለ አይደለም? ሳይሆን ስንት ከፈለ? እስቲ ንገረኝ። ምንም ማለት ከኔ ጋር ከሷ ጋር ባስታርቀህ ሆር ምናምን ብሎ ስንት ብር ከፈለ? በስንት ተስማማ? እኔ ሰላማችሁ እንድትጠበቅ ብቻ ነው። ምንም አልፈልግም ብያለሁ። ብዙም ያን ነገር አማራጭ እንዲሰጠኝም ቃል ተጋበዝን። አይ በጣም ነው የማዝነው። ማለት እንዳልከው እምነት ነው የሚበልጣው ከሁሉ ነገር አይደል? አዎ ከምኑ ከስራው ከምንም በላይ እምነት ነው የሚበልጣው። እኔ አምኜህ ነው በዙሪያዬ ብዙ ጠላቶች አሉ አግዘኝ ብዬ ካሉት ሰዎች መርጬ አንተ ጋር የመጣሁት። ከዛ ባለፈ አንተም እኔ ላይ እምነት እንዲኖርህ ነው ህጋዊ አድርጌ ውል የተዋዋልኩት። በይበልጥ እንድታምኚኝ እኮ አደረኩኝ እኮ። አሁን እንዳምን ምን አደረክ? ቤቱንም አየሁት፣ መስሪያ ቤቱንም አየሁት። ጥቃት ቢደርስብሽ ያው ኃላፊነቱን ለመውጣት ነው። ለምን እኔ አላማከርከኝም በመጀመሪያ ደረጃ? ያው እምቢ እንደምትይኝ ያው ለዛ ነው ያው። ስለዚህ በራስ መንገድ ሄድክ። በራስ መንገድ ምን ብዬ እንደማስረዳሽ እንጃ። ጃንግ እሱ እኮ ለበቀል ነው የሚፈልገኝ። በፍጹም እንዳልሆነ ቃል ገብቶኛል። በፍጹም በቃ ፍቅር እንዳሸነፈው ፍቅር እንደገዛው ነው ሲገልጽልኝ የነበረው እና እሱን አመንከው። ከዛ ባለፈ እኮ ሲጀመር እሱ ወደደኝ ወይ አፈቀረኝ። አንደኛ ጊዜው እንደዛ የምትልበት ጊዜ አይደለም፣ በጣም ቅርብ ጊዜ ነው። እኔ እና እሱ በስራ ጉዳይ ነው የምንተዋወቀው፣ ረጅም ጊዜ ነው የምንተዋወቀው። እኔን ግን ቀርቦ እቃ አምጥቶ ከማስረከብና ብር ከመላላክ የዘለለ ቁጭ ብለን በስራ ታውርተን የምናውቅ ሰዎች አይደለንም። ብር ይዞብኝ ጠፋ፣ ያ ነው ጠላታማቸው እንደሆነ ያደረገ። በቃ ብሬን አስመለስኩኝ፣ አለቀ። ከዛ ባለፈ ፍቅር ብሎ እሱ አፈቀርኳት የሚለው ሳምንት ባልሞላ ጊዜ ውስጥ ነው ፍቅር ያዘኝ የሚለው። ይቻላል እንደዛ ሳምንት ሳይሞላ? ለፍቅር ሰዓታትም እኮ በቂ ነው ሰልዬ። ግን አይ ጥሩ አድርጎ ቀርጿል። እኔ እንደዛ አይደለም እንደዛ እንድታስብ አይደለም። ልጁ አቅም እንዳለው አውቃለሁ በደንብ በገንዘብ ደረጃ። አይ ይሄን ያህል ከፍሎኛል አንቺ ጋር መስራት አቆማለሁ አንድ ነገር ነው። ከዛ ባለፈ ግን አረ በጣም ነው አሁን በይበልጥ የሚያቀርባችሁ ነገር ብትፈጥሩ ሰልዬ ያንን ልደም ይችላል የሚያቀራርበንና ከዛ ምን
የሱ ፍቅረኛ እንደሆነ ነው እንጂ እሱ ምርጫሽ ሊሆን ይችላል አላውቅም። እሱ ጠላቴ ነው እያልኩ እኮ ነው። ይሄ ልጅ ጠላቴ ነው እንደዚህ ብሎ ቀርቦ ለበቀል ነው የሚፈልገኝ፣ ሌላ ለምንም አይደለም። እኔ እንዴት አድርጌ ነው ባስረዳህ እንትን የሚል ምርጫው አንቺ ነው ያው። ስለዚህ ማቀረባችሁ ነገር አይችልም። ምርጫው የራሴ ነው። ቢያንስ እርቅ የምትፈጥሩበትን መንገድ ብታመቻችሁ እኔ ይሄን ነው ላደርግ የምችለው። ጭራሽ እርቅ እኔ እፈልጋለሁ ብያለሁ። እርቅ አስታርቀኝ ብያለሁ። ያስፈልገኛል ብያለሁ። እኔ የሚያስፈልገኝ አንድና አንድ ጥበቃ ብቻ ነው። ሌላ እዛ ጋር ገዳይም እኮ ይታረቃል እኮ ነፍሰ ገዳይም እንደዚህ የሚፈላለግ ይቅር ይባባላል እኮ። ነፍስ አልተጠፋፋ ያን ነገር ደግሞ ነፍስ አልተጠፋፋ። አዎ ተርፌያለሁ፣ እግዚአብሔር ይመስገን። ይቅር ትባባሉ፣ ይቅር ለእግዚአብሔር ትባባሉ። በቃ ተባባልን አይደል እንዴ? ባለፈው ቪዲዮ ላይ በቃ አትድረስብኝ፣ እኔም ስላጠፋሁብህ አንተም ስላጠፋህብኝ ይቅርታ ተባባልን። ያው ከቃል ባሻገር ደግሞ የሚያቀር ተቃርባችሁ ትምህርቱ ድረስ ይሄ አሁን ምን እንዳደረግ ነው የምትፈልገው ጃንክ አንተ? ያው ማለት በግልጽ አማርኛ ኦኬ፣ እርቅ አውርደን ከዛ አንተ ስራውን እንድታቆም ነው የምትፈልገው? ሌላ ስጋት ሆኖብሃል እና አይደለም። እውነት በፍጹም ባይዘው በጣም ክፉ ሴት ነኝ። እሺ እምነቴን ለበላብኝ ለበደለኝ ሰው ወደኋላ መመለስ ሴት አይደለሁም። አሁንም ከሰሪ እምነትሽን በልቼ አይደለም ከዚህ በላይ ምን ወደና ፈሳይኮ ነው ለኔ የስራዊቱን ማለት ነበር። ጠላት የሆነን ሰው ሄዶ ቤቱና ስራ ቦታው ላይ ተገናኝቶ አውርቶ መምጣት ለኔ አንተ ከሱ በምን ትሻላለህ? ነገ አሳልፈኔና ለመስጠት በምን እርግጠኛ ነው የምሆነው? በምን እስኪ ንገረኝ። እንደዚህ ስለተረዳሽኝ በጣም ነው የማዝነው። እውነት እንዴት እንድረዳ ነው የምትፈልገው? እኔን ጠብቀኝ አግዘኝ ብዬ አምጥቼ አንተ ከጠላቴ ጋር ያለኔ እውቅና ሄደህ ተገናኝተህ ስትመጣ እንዴት እንድጠብቅ ነው የምትፈልገው? እኔ እኮ በዙሪያ በጣም ረጅም ዓመት ጓደኛ አብረን የበላን የጠጣን ብዙ ነገር ያደረግን ሰዎች ስንካካድ እኮ አይቻለሁ። ብዙ ነገር ሲያደርጉ አይቻለሁ። አይደለም ትናንትና አንተ የመጣ ይቅርና ኧረ በኢየሱስ ስም አንዱ ከአንዱ አይሻልም? አንዳችሁ ከአንዳችሁ አትሻሉም? እኔ አሁን የምፈልገው ሰላምሽ እንዲጠበቅ ብቻ ነው። ሰላሜ እንዲጠበቅ ከጠላቴ ጋር ሄደህ እዛ መሾከሾክ ነው ወር ደግሞ ጠላቴን ሄዶ ማግኘት ነው? የኔ ሰላም እንዲጠበቅ አሁንም እሱን ያሩት በአንቺ ሰላም ዙሪያ ስለሆነ ብቻ ነው። አፈላልጎ ይመጣል። አሁን ደግሞ በአንቺ ሰላም ዙሪያ ስለሆነ ነው እሱን ሳወራ የነበረው ነው እያልከኝ ያለው። ለዛ ነው በቃ አልፈልግም። ጃንግ እኔ ጋር መስራት ማትፈልግ ከሆነ መተው ትችላለህ። እሺ ከዚህ በላይ እንትንም እኔ ያደራይን ቃል በላም ከዚህ በላይ በላ እኮ ስንቴ ነው የምትበላው እንዴ? አንድ ሁለት አለው እንዴ? ቅርጥፍ አድርገን የበላኸው እንዴ? ለእኔ ስጋት ከሆነ ሰው ጋር ሄደህ አውርተህ ቤቱን አውቄያለሁ አድራሻውን አውቄያለሁ ነገ ለቆ ቢሄድስ ምን ዋስትና አለ? ወይ ደግሞ በግልጽ እሱ የተሻለ ስለሚከፍለኝ እሱ ጋር ሊሄድ አንድ ነገር ነው። እምነት ይበልጣል እኮ ሰልዬ፣ ማወቅ ያለብን ነገር እምነት ይበልጣል። እሺ አሁን ምን እንደምልህ አላውቅም። በቃ ለራሴ ይጠብቀኛል ብዬ ከባድ ነው። እውነት ነው። ሰውን ማመን በይሳት በጣም ከባድ ነው። ኤኒዌይስ ቴንክ ዩ በጣም እሺ። ሰልዬ ይቅርታ። እኔ አንቺ የሚያበዛጭሽ እኮ አልመሰለኝም እና ያስደስተኛል አይደል? በጣም ነው የሚያስደስተኝ። ከጠላቴ ጋር ሄዳ አብረህ መምጣትህ በጣም ነው የሚያስደስተኝ። ሰልዬ ያው ይቅርታ፣ በጣም አንድ ስህተት ሰርቻለሁ። ይቅርታ። እንደዚህ የሚያበሳጭሽ አልመሰለኝም። ልጁም አሁን እዚህ አቅራቢያ ነው ያለው። ያው ይመጣል። ሰልዬ ምን ማለት ነው? ለምን ይመጣል? ያው ይቅርታ ለማለት መጀመሪያ እናንተ ስንነጋገር ያለኔ ፍቃድ ያለኔ እውቅና ውጪ ምንም አይነት ነገር መደረግ እንደሌለበት አውርተናል አይደል? ያለኔ ፍቃድ ሄደህ አገኘኸው አይደል? ያለኔ ፍቃድ ሄደህ አገኘኸው፣ ሄድክ፣ ቤቱ ሄድክ፣ ስራ ቦታው ሄድክ። ከዛ ባለፈ ያለኔ እውቅና ስራ ቦታ ድረስ እንዲመጣ ማድረግ ምን ማለት ነው? ሰልዬ ይቅርታ፣ በጣም አጥፍቻለሁ፣ ስተሰርቻለሁ። ቀልድ ነው በለኝ ጃንግ፣ ወይስ በቃ በግልጽ ንገረኝ። የእሱ ሰራተኛ ነው እኔ ያገኘው በሱ በኩል አይደለም አይደለ? ከሱ ጋር ስራ የምትሰራው ስራ አለ። እኔን አሳልፈ መስጠት ነው የምትፈልገው? እንደዚህ የሚያበሳጭ አልመሰለኝም። እንዴት ነው ላበሳጨኝ የምችለው? በሱ ስጋት ምክንያት የተቀመጥኩኝ ልጅ እንደገና ሰው የቀጠርኩኝ ልጅ ምንድነው እንዴ? እንዴት ነው ማበሳጨኝ? አሁን እዚህ አቅራቢያ ያለው እና ምን ላድርገው? እዚህ አቅራቢያ ደውልና እንዳትመጣ በለው ስትፈልግ።
እንዴ መጥቷል እኮ ሰሊ ወደ ተከበርኩበት ስራ ቦታ ነው ያለሁት። ሌላ ነገር እንዲከሰት አትፈልግም አይደለ? ደውልና አትምጣ በለው። በቃ አለቀ። መሄድ ይችላል። ገና ለገና ስራ ቦታ እኮ ያውቃል። ሌላ በሌላ ጊዜ መምጣት ይችላል እኮ አይደል እንዴ? እኔ ነኝ የሱን ስራ ቦታ ምናምን ምንም ማላቀው። ቀጠሮ ሰሊ ይቅርታ። እናንተ ሰዎች ግን ጤነኛ ናችሁ? ጤነኛ ናችሁ? ሁለታችሁም ጤነኛ ናችሁ? ሰሊ ያንቺ የምታስቢው ነገር አይደለም። እንደማላስበው ምን ጃንግ ንገረኝ። እኔ የኔ ጠባቂ ነው ብዬ የማስበውን ሰው ደላልከው በገንዘብ ስለምን ነው ይቅርታ ይሳቁን አርጊ ነው የምትለኝ? ምን አርጊ ነው የምትለኝ? እኔ ካልገደልክ ምናምን ነገር ነገር ያታለ ምንድን ነው የምትፈልጉት ሁለታችሁም? አሁንም አልበረደልሽም? ምንድን ነው አሁንም አልበረደልሽም? ምንድን ነው የምትፈልገው? ሳከኔ ሰሊ ተረጋጊ። ካንተ ደግሞ ያንተ እንደራት ያን ነበር እንዴ? ምንድን ነው ያስረዳኝ? ምንድን ነው ያስረዳኝ? አንተ ለምንድን በእኔ ዙሪያ ያሉን ሰዎች የምትከታተለው? ሰሊ ለምን አትረጋጊ? ምንድን ነው የምረጋጋው? ምንድን ነው ያረጋጋ ነገር አለ? ሰሊ ተረጋጊ። ያለ ፍላጎቴ መጣ አገኘው በቃ እደውልልሃለሁ ብያለሁ። የኔ ስልክ አትጠብቅም? ማውራት ከፈለኩኝ በዚህ ልክ ስለተከታተልከኝ ስራ ቦታ ስለመጣችሁና ስለመጠበጣችሁ የሚሳካከል ነገር አለ ነው የሚመስለው? አይደለም ሰሊ። ወይኔ ሰሊ ተረጋጊ። አይ አንተ በጣም ጎበዝ ጀግና ነህ። እሺ ችግር የለም። እናንተ ያስተሳሰረን ውል ነው አይደለ? ሰሊ እንደምታስበው ሰሊ እንደምታስበው አይደለም እኮ ሰሊ። ይሄን ነገር ባታረጊ ሰሊ ምንድነው ማላረገው? እኔ እናንተ ጋር ውል ነው አይደል ያለን? አንተ ያለው ነገር አያስፈልግም እንደዚህ ሰሊ እንደምታስበው ነው ከምን ነገር የሚበልጠው? እሺ ሰሊ እንደምታስበው እኮ አይደለም። ስራን መልቀቅ ትችላለህ ካሁን በኋላ። አንተ ግን ጎበዝ ነህ፣ በጣም አቅም አለ። በቃ ትችላለህ። ለምን አትረጋጊም? ሰሊ ምን ያረጋጋ ነገር አለ? ምን እንረጋጋው? ምን ሆነሽ ነው እንደዚህ እንትን? ወይኔ በጣም ቁማር መጫወት ምናምን ትችላላችሁ። ለምን ይቅርታ ብዬሽ የለም? በቃ ይቅርታ ተባባልን ጨረስን አይደል እንዴ? ለምን እንደምትመጣው ይሳቅ? ለምን ስራ መስራት አልችልም እንዴ? የምወጣበት ቦታ ትመጣለህ። አዎ አቅም አለ አውቃለሁ። ሰሊ ተረጋግተሽ ለምን አትተውኝ? እሱን እኮ ያገኘሁበት ምክንያት እኮ ሰሊ ለዚህ እኮ አይደለም እኮ ተረጋግተን ለማውራት እኮ ነው፣ አንቺን ለማግኘት እኮ ነው። አንተ በዚህ አይነት ነገር ነው አባትህን ከማግኘት ወደ ኋላ አትልም። ተረጋግቼ ምንድነው የማወራው? ለምንድነው የማወራው? አንተ ጋር ገና አልጨረስንም። ይሄን ያህል ጥበቃ ያስፈልገኛል ስል ልፍስፍስ ሴት ከመሰልኩ ምን እንደማደርግ እኔ አውቃለሁ። ስንት ከፍለው ነው? ስንት ብትከፍለው ነው እንደዚህ ቀይር የጠበቅከኝ? ሰሊ እንደዚህ ለምን አትረጋጊም? ለምንድን ነው የማይበርድልሽ? አሁንም አልበረደልሽም እንዴ? አሁንም እንደዛ ምን እንደምታስቢው? ምን ሆነሽ ነው? አዎ እንደዛ ነው የማስበው። በፍቅር ሰበብ ለመበቀል ከሆነ አታገኘኝም። ይሳቅ ፍቅር አትጫወት። ሲጀመር በዚህ ሳምንትና 15 ቀን ባልሞላች ጊዜ ውስጥ ፍቅር ያለኝ ብትል ልሰማ አልችልም። በቀል ይሄን በቀል። አዎ በቀል ነው። በቃ ገንዘቤን ስላስመለስኩኝ መበቀል ነው የምትፈልገው። እልህ ነው የያዘ። ከአንተ ጋር ጨርሻለሁ። ከአንተ ጋር ጨርሻለሁ። መውጣት ትችላለህ። ተረጋግቼ ማስበው ምንድን ነው? መጀመሪያ አማክረኸኛል። ስራ ቦታ ድረስ አንገልጅጀህ ይዘህ የምትመጣው ሲቀጥል ስራ ቦታ ቤት ምናምን ጭራሽ ወስደህ። ኧረ ጎበዝ ነህ፣ በጣም ጎበዝ ነህ። ላይክ ምን ያህል አቅም እንዳለህ እያሳየኸኝ ነው። ያው አንቺን የሚበጅሽን ነገር እኮ ነው ሰሊ ያደረኩት። በቃ አንተ ፈርተህ ነው አይደለ? አቅም ስላለው ወሰደ ስራ ቦታ ምናምን አሳየህ አቅሙን ፈራ። ስለዚህ ያው ውልህን ቀድጄልሃለሁ በራሴ ፍቃድ። ያለን ሳንቲም ትራንስፈር አደርግልሃለሁ። በቃ ምንም አያስፈልግም። ሰሊ ይሄን ነገር እኮ ያደረኩት እኮ ልልሽ ያንቺን አመኔታ ለማግኘት እኮ ነው ሰሊ። አንቺን አመኔታ ለማግኘት እኔ ስራ ያለ ሰው ካንተ ስጋት ተነስቼ የቀጠርኩትን ሰው እንትን በማለት ነው፣ ሀሳብ በማስቀየር ነው። ነገ አምኜው ካንተ የሚጠብቀኝ ይመስላል። አሁን በበቀል ማስብ ሰው መስልሻለሁ። ኦፍ ኮርስ አዎ። ታምነኛለሽ ብለህ ነው የምታስበው? ጃንጋ ካንተ ጋር ምንም ነገር ማውራት አልፈልግም። ውጣልኝ። ጊዜ ሰተሽ ብታስብ አንተ ጋር አልጨረስኩም። አሁን ግን ውጣልኝ። እንዳወራው ነው የምፈልገው። አወራዋለሁ። ይብሰል እሱንም ያገኘሁበት ምክንያት ታውቂያለሽ? ይሳቅ ምንም አውቀው ነገር የለም። ይኸውልህ
በቃ ከህይወቴ ውጣልኝ። አማርኛ ነው የምናገረው። ለአንተ ስለ ሀገር ለቅቄ ልሂድ? ምን የምፈልገው? ተረጅኝ፣ በቃ የውስጤን ተረጅኝ። የሁሉ ነገር መስዋዕት አድርጌ እኮ ላንቺን መጥቶ ነገርከኝ አይደለ? ፎርስ ስላረከኝ አበባ ተሸክመ ስለመጣ ምናምን የሚሆን ነገር አይደለም እኮ። ሲጀመር እኔ እናንተ ጠላት ማማቾች ነን። ባንሆን እንኳን የኔ ፍቃድ መጠየቅ መቻል አለበት። አንተ ስለወደድክ ወይም ደግሞ ወደድኩሽ ስላልክ እንደፈለክ ስራ ቦታ ድረስ ነው አበባ ተሸክመ መጣት እንችላለን ይመስል። አሁንም ሁሌም እንደ ጠላትሽ እንደሆንኩ ነው የምታስበው? አዎ ጠላትህ ነኝ። ያንን ብቻ ነው የማውቀው። ይሄን እንኳን አንቺን ፈልጌ ነው ታውቂያለሽ። ከዛ እዚህ ድረስ ሁሉም ነገር ትቼ መጣሁ አይደል እንዴ? ሰል ለምንድን ነው የማትረጂ? አሁንም በቀል ስሜት ውስጥ ይኖራል ታስቢያለሽ? አዎ አረሳስተህ በፍቅር ሰበብ መበቀል ነው የምትፈልገው፣ ሌላ ነገር አይደለም። እዚህ ያንን ነገር ደግሞ እንድታገኝ እድል አልሰጥም። አሁን ደግሞ ይበልጥ ደግሞ እንድጠላህ እያረከኝ ነው። ገባ? ለኔ ጋርድ ብዬ እንትን ያልኩትን ሰው አንተ ገንዘብ ሰጥተህ ምናምን እንደዚህ በማድረግ አይደለም ሰሌ የምታስተካክል ከመሰለ ተሳስተሃል። እሺ በመጀመሪያ ስሚኝ፣ እሱንም ያገኘሁበት ምክንያት አንቺን ማግኛ መንገድ ፈልጌ ነው። በመጥፎ ነገር እንድትወስጂብኝም አልፈልግም። ገንዘብ ሰጥቷል የምትይኝ ያለው እንደ ቤቴንም ሁሉም ነገር ያሳየሁት አመኔታው እንዲኖርና እሱም ነገር ወንድ ልጅ ነው ነገሮችን እንዲረዳ ብዬ ነው። አንቺን በልሆች በአንድ ጀንበር እኮ ገንዘብ ያላችሁ ሰዎች ምን ማድረግ እንደምትችሉ እኮ እናውቃለን። ገባ? ቤትና አድራሻህን አሳየኸው፣ አመነ። እሺ እሱ አመነ። እኔ እንዳመነ መጠብቀው ነገ ጋርድ ብሄድ ጋርድ ይመጣል። ባይዘው እስቲ ሌሎቹንም እንደዚህ በገንዘብ የምትገዛቸው ከሆነ እናያለን። ይሳቅ አንተ ምጣልን ከሱቅ ያለኔ ፍቃድ ደግመ እንዳትመጣ። መዋረድ የማትፈልግ ከሆነ በጣም አክብሬ ማለት ነው ዛሬ ለዛው ያለኔ ፍቃድ ካሁን በኋላ ሱቄም አይደለም የትም ቦታ ልታገኘኝ እንዳትሞክር። ባክሰሊ በደንባስ አለበለዚያ አዋርድሃለሁ። በቃ ስርዓት ያዝ። በደንባስ ይበት ባክሽ ውጣልኝ። በደንባስ ይበት ውጣልኝ። በቃ ሌላ ነገር አይደለም ፈልገው ውጣልኝ። መልካም